ዩቲ አዋርዱን ተበለዋለች። ኢትዮጵያ በታሪኳ በምን ውድድር ተሸንፋ አታውቅም። የሚያውቃት ዩቲናስ በሚለው ነው። ወጣት ነው ታያችኋታል። እሺ ያው ብሩ ያኔ ብቻ አይደለም ከጓደኞቼ ጋር ሰብስበን ነው ያመጣነው። ከኢትዮጵያውያን ሰብስበን ያመጣነውና ለእናንተ ኢድከኛ አኩልታችሁ ተደስተናደራችሁ። ያው እንግዲህ እንደምትመለከቱት ማህበራዊ ሚዲያው ምን ያህል ሳይሰሩ ለመመረጥ ሳይወዱ ለመወደድ ለጥቅም ሰው እንደሚርመሰመስ እያየን ያለን። ሰው በትክክለኛው ነገር ካሰባችሁት የዘራውን ነው የሚያጭደው። ያልዘራውን የሚያጭድ ሰው በፍጹም የለም። ለጊዜው ያልዘራነውን ልናጭድ እንችላለን። አሁን እንደምንመለከተው በማህበራዊ ሚዲያ በዚህ በምርጫ ጉዳይ ቮት አድርጉ በሚለው ነገር ላይ ውዝግብ እየተነሳ ነው ያለው። የኔን እይታ ትንሽ ለማስቀመጥ ያህል ባጭሩ አንደኛ ነገር ሀዩቲ ማአት ነገር በጣም ብዙ ነገር እንደሰራች ከዚህ በፊት በሰራሁት ቪዲዮ ላይ አሳይቻችኋለሁ። በጣም በብዙ ህመም ውስጥ ያሉ ሰዎችን እየረዳች አይተናል። የወደቁ ሰዎችን አንስታለች። መታከሚያ ያጡ ሰዎችን እንዲታከሙ አድርጋለች። ብዙ ነገሮችን መዘርዘር እንችላለን። አዶንያስ መቼ ነው የመጣው? መቼ ነው በጎ ነገር ሲሰራ ያያችሁት? ስለዚህ አሁን በጎ ነገር መስራትና የዛን ጊዜ በጎ ነገር መስራት ይለያያል። ለመታየት ብለህ የምታረገው ነገርና ይይል ብለህ የምታረገው ነገር በጣም ይለያያል። በጎ ነገርህን በጎ ስራህን ሊያይ የሚችለው ፈጣሪ ብቻ ነው። ስለዚህ ባጭሩ እያየን ያለነው ነገር እውነት ያስነውራል በጣም። ሀዩቲ መምረጥ ሙስሊም መሆን አይጠይቅም። ሀዩቲ መምረጥ ኦርቶዶክስ መሆን አይጠይቅም። ሀዩቲ መምረጥ አፋር መሆን አይጠይቅም። ሀዩቲ መምረጥ ኦሮሞ መሆን አይጠይቅም። ሀዩቲ መምረጥ ትግሬ መሆን አይጠይቅም። ብሔር፣ ዘር፣ ቋንቋ፣ ሃይማኖት አይጠይቅም። አዶናይን ግን መምረጥ አንድ ነገር ብቻ በቂ ነው። አንድ ነገር ወይ ሁለት ነገር፣ እሱም መሰገጥና መደደብ ብቻ። መሰገጥና ደደብ መሆን ብቻ። ስለዚህ ልቦና ይስጠን ፈጣሪ። ወደ ልቦናችን እንመለስ። መልካም የሰሩ ሰዎችን ከጎናቸው ብንሆን ጥሩ ነው። መልካም የሆኑ ሰዎችን መልካም እንዲሆኑ እንጂ መልካምነታቸውን እንዲጥሉ አይደለም ማድረግ መቻል ያለብን። ለማንኛውም ሀዩቲ ትችላለች፣ ታሸንፋለች። በጎነትሽን ቀጥይ፣ ከጎንሽ ነን፣ አይዞሽ። አመሰግናለሁ። የፖርን አዲክሽን አለካ አዲክት ነህ በጣም ሴጋ ትመታለክ፣ ደስተኛ አይደለህም። ይገባኛል። ኢቭን ዛሬ ሴጋ መታላ ቁጭት ላይ ነክ ያለው በጣም ራስን እየጠላህ ነው ምናምን በቃ ድክመት እየተሰማ ነው። ከዚህ ህይወት የማታመልጥ
ለህይወቴ ስግድ ለበረከቴ ስግድ ለገንዘቤ ስግድ ማይማታል በሉ የመንግስት እንዳይሰራ የመንግስት እንዳይሰማ መሀይም ተከተማ ያጠፋል መንግስትን ያደናቅፋል የመንግስት እንቅፋት መንግስትን ያደናቅፋል መንግስትን ይነቅፋል መሀይም አህያ ነው ብሏል እንዳይሰማ የመንግስት አረጃሉ ጠባቂ ወታደሮች ይያሉ እውነት ነው በበሩ ዞሮ መተው ወስዱሻል መንግስት ጋቱሻል ያው ነው ጭራሽ መሀይም አህያ መስቃል አረተናቱ ሰላም ግቡ የሚያውቃት ፊቲናስ በሚለው ነው ወጣት ነው ታያችኋታል እሺ ያው ብሩ ያኔ ብቻ አይደለም ከጓደኞቼ ጋር ሰብስበን ነው ያመጣነው ከኢትዮጵያውያን ሰብስበን ያመጣነውና ለእናንተ ኢድን ከኛ እኩል በልታችሁ ተደስታችሁ ታሳልፋላችሁ ብለን ነው ያመጣነው እና ያው ዱዓ ታደርጉላቸዋላችሁ ያውናን እግዚአብሔር ይስጥልን እግዚአብሔር ይስጥልን እግዚአብሔር ይስጥልን እሺ እንግዲህ ያው እንደ አምናው ዘንድሮን ብር ሰብስቤ ነው የመጣው ከጓደኞቼ ጋር ሙሉ ሌሊቱን ሰብስበን ከሰዎች ተቀብለን ነው ያመጣነው እና ያው ለእናንተ ነው ያሰጡትም ለኛም ዱዓ ታደርጋላችሁ አምና የመጣች ኮሜንት ላይ በጣም ጭቅጭቂያችሁ በጣም ከበስተመጨረሻ ድሩ ሰጡኝ ዛሬ ሰማን እንደጋበዘኝ ገምቱ ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለሁ የትም የክፉ ቀን ጓዴ ብልሽ ወዳለሁ ሰላም እንዴት ናችሁ ከሰሞኑን እናሳርፍ የተሰኘ የኩላሊት ታማሚዎችን ለ30 ቀን የዲያሊሲስ ወጪያቸውን በመቻል ከሀሳብና ጭንቀት እናሳርፋቸው የተሰኘ ቻሌንጅ እንዳስጀመርኩ ይታወሳል። በዛም ቻሌንጅ አንድ ሳምንት ባልሞላ ጊዜ ውስጥ 1 ሚሊዮን ብር በመሰብሰብ የመጀመሪያውን ዙር አጠናቀቀ። አንድ ወር ረፍት ስለሰጣችሁኝ በጣም ነው ማመሰግነው። ኢትዮጵያ አመሰግናለሁ። አመሰግናለሁ። አንድ ስለሰፈራችሁ እናመሰግናለን። በዛም ነው ያለፉትን 5 አመታቶች ጨምረን በዚህም አመት የተሰራውን የጥበብ ስራ ጨምረን ዩቲ አዋርዱን ትበለዋለች። ኢትዮጵያ በታሪኳ በምን ውድድር ተሸንፋ አታውቅም። ዩቲናስ እንደ ሀገር የመጀመሪያውን በአፍሪካ የሶሻል ሚዲያ አዋርድ ልታሸንፍ ነው። እሷ እንድታሸንፍ የምናደርገውም እኛ ነን። እንደ ሀገር የምንኮራባት ዩቲናስ ዛሬ ደግሞ እንደ አፍሪካ ልንኮራባት ነው። በአፍሪካ በሶሻል ሚዲያ ተጽዕኖ ፈጣሪ ተብላ ተመርጣ ልትወዳደር ነው። እንድታሸንፍ ማድረግ የምንችለው እኔና እናንተ ነን። ፕሮፋይሌ ላይ ባዮ ላይ አለ። ኢሜላችሁን በማስገባት ዩቲናስን ምረጡልን። ዩቲ የምትየው ነገር አለ ቦታ አርጉኝ ታፍራለች። ስለምታፍር የመጀመሪያዋ ሴት ነሽ። ሴት ብቻ ሳይሆን ከሶሻል ሚዲያ ተጽዕኖ ፈጣሪ ተብሎ የተመረጠ የመጀመሪያዋ ኢትዮጵያዊት ሴት እሷ ነችና የምትይ ነገር ካለ አትፈሪ ነው እንዴ? ካሜራ ታፍራለች። አፍራር ቦታ አርጉኝ እዛ ላይ እየገባችሁ እሺ እናሸንፋለን።